ሰኞ በሕማማት ከቀኑ 11 ሰዓት ላይ የጌታችንን የኢየሱስ ክርስቶስን መከራውን እያሰብን የምናነበው ግብረ ሕማም ነው። ይህም ሃይማኖተ አበው ምዕራፍ 55 ከቁጥር 13 ጀምሮ ያለው ነው። ሃይማኖተ አበው ምዕራፍ 55 ተራ ቁጥር 13 እስመ ከመ ንጉሥ አብይ ዘቦቱ ጸብ ምስለ ዘይትሃቶ ወአምር ዝኩ ንጉሥ አብይ ከመ ጸላይሁ ይትመዋ ወበተመውኦቱ ይማስና አይጉር እንተ ያሃልፍ ዲቤሆን ወበጥበቡ ዝኩ ንጉሥ አብይ ረሰየ ርእሶ ከመ ዘይትመዋ እስከ መሰሎ ለጸላይሁ ከወሬኛ ጠላት ጋር ማለት አቅሙንና ልኩን ከማያውቅ ከደካማ ጠላት ጋር ጠብና ክርክር ሰልፍ እንደመጣበት እንደ ገናናው ንጉሥ አለ። ያ ገናና ንጉሥ አቅሙንና ልኩን ከማያውቅ ከደካማ ንጉሥ ጋር ጠብና ክርክር መጣበት። እርሱ ግን ኃይለኛ ነው። ኃይለኛ እንደመሆኑን እያወቀ ያንንም ደካማ ጠላቱን ድል እንደሚነሳው እያወቀ አለ። ሆኖም ግን እርሱ የሚዘምትባቸው ሀገሮች እንደሚጠፉ ያውቃልና ሕዝቦችም እንደሚያልቁ ያውቃልና አለ። ነገር ግን ያ ገናና ንጉሥ በጥበቡ ብዛት ራሱ ድል እንደተነሳ አደረገ አለ። ሰውየውን ድል ማድረግ እንደሚቻለው ሲያውቅ ለሀገርና ለሕዝብ ሲል ራሱን ድል የተነሳ አስመሰለ አለ። ለጠላቱ ያ ገናና ንጉሥ እርሱን ከመፍራት የተነሳ ድል የተነሳ እስኪመስለው ድረስ ራሱን ድል አደረገ አለ። ለዛ ለደካማው ንጉሥ ግን ድል የተነሳና ፈርቶ የተመለሰ እስኪመስለው ድረስ ይሄንን አደረገ አለ። ተራ ቁጥር 14 ወውእቱ ሰሶበ ረእየ ዘንተ አህድአ ህሊናሁ ወታመነ በርእሱ ወእምዝ ተመይጠ ንጉሥ አብይ ሀበ እማንቱ አይጉር ወአግብኦን ውስተ እዴሁ ወለውእቱኒ መስተቃርን አሃዞ ወበርበረ ኩሎ ነዋዮ ወአብጠለ ኩሎ መግብሮ። ያም አቅሙንና ልኩን የማያውቅ ንጉሥ ይህንን ባየ በተመለከተ ጊዜ እንዲህ አለ፣ ተደሰተ፣ በኃይሉ ታመነ። ከዚህ በኋላ ያ ገናና ንጉሥ በዚያ ደካማ ንጉሥ ላይ ተነሳበት። ወደ እነዚህ አገሮችም ተመለሰና ዘመተ። እርሱም እጅ ያደረጋቸው ጠላቱንም እጁን ያዘው፣ ገንዘቡንም ሁሉ በረበረው፣ ሥራውንም ሁሉ አጠፋበት አለ። መጽሐፈ ኢያሱ ምዕራፍ 8 ቁጥር 1 እስከ 30 ድረስ እንደተመዘገበው። ተራ ቁጥር 15 ወከማሁ እግዚአብሔር ይፈርሃ እምነ ሞት እስመ ነገሮሙ ቀዲሙ ለአርዳይሁ እንዘሃለው ምስሌሁ በፍኖት ወይቤሎሙ እስመ ወልደ እጓለ እመሕያው ይገብእ ውስተ እደ ሰብእ ኃጥኣን ወይሰቀል ወይትቀተል ወይትነሣ እሙታን በሳልስት ዕለት። ልክ እንደዚሁም ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አልፈራም። በቢታንያ ጎዳና ከደቀ መዛሙርቱ ጋር ሳለ ለደቀ መዛሙርቱ አስቀድሞ ነግሯቸዋልና ወልደ እጓለ እመሕያው ክርስቶስ በኃጥአን ሰዎች እጅ ይያዛል፣ ይሰቀላል፣ ይሞታል፣ ግን በሦስተኛው ቀን ከሙታን ተለይቶ ይነሳል ብሏቸዋልና። የማቴዎስ ወንጌል ምዕራፍ 20 ቁጥር 17 እስከ 20 ድረስ እንደተጻፈው። ተራ ቁጥር 16
ወይቤሎ ጴጥሮስ አሰለከ እግዚኦ እምነ ሞት ወገሰጾ ወይቤሎ ራቅ እምኔ አንተ ሰይጣን እስመ ኢትሄሊ ዘእግዚአብሔር ዘእንበለ ዳይሙ ዘሰብ። ጴጥሮስም ያን ጊዜ የሰው ልጅ በሰዎች እጅ ይያዛል፣ ይሰቀላል፣ ይሞታል እያለ ሲነግራቸው ጴጥሮስም እንዲህ አለ፣ አቤቱ ጌታ ሆይ ለአንተ ሞት አይገባህም ሲል ገሰጸው። ጌታችን ኢየሱስ ክርስቶስም እንዲህ አለው፣ አንተ ባላጋራዬ ሆይ ከእኔ ወግድ፣ አንተ የሰውን እንጂ የእግዚአብሔርን አታስብምና ብሎ ጌታችን ኢየሱስ ክርስቶስም ጴጥሮስን ገሰጸው ይላል የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ። ተራ ቁጥር 17 ወፎኑመ ተአመኑ ይእዜ ከመ በእንተ ፍርሃቱ እምነ ሞት ጸለየ ወሰአለ ትህልፍ እምኔሄ ዛቲ ጽዋዕ ከመ ይስተይ ሶበሰ ፈራ በከመ ይቤሉ አብዳን እምነገሮሙ ለአርዳኢሁ ዘይረክቦ። ጌታችን ኢየሱስ ክርስቶስ ሞትን ፈርቶ እንደ ጸለየ ያችንም የመከራ ጽዋ እንዳይቀበላት ጽዋ ሞት ከእርሱ ትርቅለት ዘንድ እንደለመነ አድርገው እነዚህ መናፍቃን ከቶ ለምን ያምናሉ አለ። መናፍቃኑ እንደሚያስቡትና እንደሚናገሩትስ ጌታችን ኢየሱስ ክርስቶስ ሞትን ፈርቶ ቢሆን ኑሮ የሚመጣበትን መከራ አስቀድሞ ለደቀ መዛሙርቱ ባልነገራቸው ነበር አለ። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ እንደተጻፈው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 እስከ 43 ድረስ እንደተመዘገበው ተራ ቁጥር 18 ወባሕቱ ጸለየ ወሰአለ በዝንቱ ከመ ይራይ ጸላኢሁ ወየሃሊ ከመ ውእቱ ፈርሃ እምነ ሞት ወያነስ ላዕሌሁ አይሁደ ከመ ይቅትልዎ ወአሚሃ ይትወሃብ በሞቱ ሕይወት ለኵሎሙ ሙታን እስመ በእንተ ዝንቱ ሥርዓት ተሰገወ ወሰበ ትሰምዕ ከመ እግዚአብሔር ሞተ አይምር ዘከመ እፎ ሞቱ ኮነ ወበአ ያምሳል ውእቱ። ያን ጊዜ ጌታችን ኢየሱስ ክርስቶስ አባ ይቺ ጽዋ ከኔ ትለፍ ብሎ በጸለየ ጊዜ ጠላቱ ዲያብሎስ ይህንን አይቶ ይህን ሰምቶ ሞትን የፈራ መሰለው። ሞትን ፈርቶ መከራውን ፈርቶ የለመነ መሰለው። አይሁድንም ይገሉት ዘንድ በእርሱ ላይ ያነሳሳ ዘንድ ያን ጊዜ አሰበ። ጌታችን ኢየሱስ ክርስቶስም በሞቱ ሙታንን ሁሉ ሊያድናቸው ሕይወትም ይሰጣቸው ዘንድ ለመነ እንጂ እሱስ ከቶ ታሞ ሙቶ ታስሮ ተገርፎ ተሰቅሎ በችንካር ተሸንክሮ ሰውን ለማዳን ሰው ሆኗልና ይህን ሁሉ አስቀድሞ ያውቃልና። ስለዚህም እግዚአብሔር ሞተ ሲባል ብትሰማ ሞቱ እንዴት እንደሆነ በምንም ነገር እንደሆነ ከቶ ይህንን እወቅ አለ። እግዚአብሔር አስቀድሞ ራሱ ለሞት ተዘጋጅቶ የመጣ ነው። ይህም የሆነበት ሰውን ለማዳን ነው። ሰው በበደለው በደል ምክንያት ካሳ መክፈል ስለማይቻለው በሰው ቦታ ገብቶ ለሰው ልጆች ራሱን ካሳ ሊያደርግ እንደመጣ ይህንን እወቅ አለ። ተራ ቁጥር 19 ወናሁ ነገረከ ጴጥሮስ አምሳለ ሞቱ እንዘ ይብል ሞተ በሥጋ እንዘ ሕያው ውእቱ በመንፈስ መለኮት ተወክፈ ሕማመ ሥጋ በፈቃዱ እንዘ ይቀርቦ ሕማም በህላዌሁ ወነበረ ዘከመ ቀዲሙ ወይ ይቀርቦ ሕማም ወይ ተወለጠ እምብሎ የመዋዕልናሁ።
የሞቱንም ነገር እነሆ ሐዋርያ ቅዱስ ጴጥሮስ ተናግሯል። እንዲህ ሲል በመለኮት ሕያው ሲሆን በሥጋ ሞተ ብሎ በባሕሪው ሕማም ሳይኖርበት መለኮት በፈቃዱ የሥጋን ሕማም ገንዘብ አደረገ ብሎ እንደተናገረ እንደ ቀድሞ ሕያው ሁኖ ኖረ እንጂ ሕማም አያገኘውም፣ ከቀዳማዊነቱም አልተለወጠም አለ። እሱ አምላክ ነው። አምላክ ደግሞ ረሃብ የለበትም፣ ስደትም የለበትም፣ ሐዘንም፣ ጭንቀትም፣ መከራም፣ ሞትም የለበትም። ግን እኛን ለማዳን ሲል ተራበ፣ ተጠማ፣ ተሰደደ፣ ታሰረ፣ ተገረፈ፣ ተሸነከረ፣ ሞተ፣ ተነሳ። ሰውማ ቢሆን ኑሮ ሞት እንዲል አድርጎ ይነሳ ነበርን? አለ። ተራ ቁጥር 20 እመወ ዘይብል እምዓላውያን እስመ ዝንቱ ክፍል እያሰምረነ ከመወቱ ለክርስቶስ ነፍስ ነባቢት ወብጥለተ ዝንቱ ይታወቅ መጻሕፍት ቅዱሳት እስመ ኢሳይያስ ነቢይ ይብዬ ከመ እግዚአብሔር አብ ዝንቱ ውእቱ ወልድየ ዘአፈቅር ዘሰምረቶ ነፍስየ። ከመናፍቃን ወገን ለክርስቶስ የምትናገር ነፍስ እንዳለችው የተናገርከው ይህ አንቀጽ አያስረዳንም አለ። ይህም ፈራሽ እንደሆነ በቅዱሳት መጻሕፍት ይታወቃል። እግዚአብሔር አብ የምትወደው ነፍሴ የወደደች የምወደው ነፍሴ የወደደችው ልጄ ይሄ ነው እንዳለ ነቢዩ ኢሳይያስ ተናግሯልና አለ። ይህንንም የሚል ሰው ቢኖር አለ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 እስከ 4 ላይና የማቴዎስ ወንጌል ምዕራፍ 12 ቁጥር 16 እስከ 18 ድረስ እንደተጻፈው ይሄ ማለት ለመናፍቃን እንደመሰላቸው እግዚአብሔር ነፍስና ሥጋን አልነሳም፣ ቀድሞ ዓለም ሳይፈጠር የነበረ ሥጋ ነበረና እሱን ይዞ መጥቶ ነው እንጂ ይሉ ነበረ። እግዚአብሔር ከቶ ሥጋ የለውም፣ ነፍስም የለውም። ነፍስና ሥጋ የሌለችው እግዚአብሔር ወደዚህ ዓለም መጥቶ የእኛን ነፍስና ሥጋ ተዋህዶ የእኛን መከራ ተቀበለ እንጂ እግዚአብሔርስ በባሕሪው ነፍስና ሥጋ የለውም ማለቱ ነው። ተራ ቁጥር 21 ሶበሰ ይትበሃል ዝንቱ በእንተ አብ ከመ ውእቱ ይብዬ ነፍሴ ቦኑ ይትከሃለከ ትበል ከመ ቦቱ ለአብ ነፍስ መኑ ውእቱ አብድ ዘይሄሊ በአብ ዘንተ በእንተ ብሂሎቱ ነፍሴ አው ቦኑ ይትከሃለከ ትበል ዘንተ አዲ በእንተ ወልድ ወበእንተ ብሂሎቱ ተከዘት ነፍሴ ወብጉህ ሊተ አንብራ ለነፍሴ ወአንስአሂ ነፍሴ እንዳለ ብትሰማው አለው። ነፍሴ ብሎ ስለተናገረ ብትሰማ ይህ ለአብ ቢነገር በውኑ ለአብ ነፍስ እንዳለችው አድርገ ትናገር ዘንድ ይገባሃልን አለ። አብን ነፍስ እንዳለችው አድርገ መናገር ከቶ ከንቱ ነው፣ አብ ነፍስ የለችውምና አለ። ነፍሴ ስላለ ለአብ ነፍስ አለችው ብሎ ይህን የሚናገር አላዋቂ ሰው ማን ነው አለ። ከቶ እንደዚህ ያለ አላዋቂ ሰው የለም። ለአብ ነፍስና ሥጋ እንዳለው አድርጎ የሚያስብና የሚናገር ፍጹም አላዋቂ ሰው ይሄ ነው አለ። እንደዚሁም ደግሞ ነፍሴ አዘነች፣ ነፍሴን ከሥጋዬ ለይቼ ላኖራትም ላስነሳትም ሥልጣን አለኝ ስላለ በእውነት ለወልድ ይህን ልትናገር ይገባሃልን አለ። ወልድ ወደዚህ ዓለም መጥቶ ከእኛ ነፍስና ሥጋን ተዋሃደ እንጂ እሱስ ከጥንት ጀምሮ ነፍስና ሥጋ የሌለው ነው አለ።
ስለዚህም ለወልድ ጥንት የነበረችውን ነፍስና ሥጋን ይዞ መጣ እንጂ ወደዚህ ዓለም መጥቶ ነፍስና ሥጋን አልነሳም ከሚል እንዲህ አይነት ሰነፍ የለም አለ። ከዚህ የሚከፋ ሰነፍ የለም አለ። የማቴዎስ ወንጌል ምዕራፍ 26 ቁጥር 38 እና የዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እንደተጻፈው ተራ ቁጥር 22 ዘንተ ይቤሉ አላውያን ወበምክንያተ ዝንቱ ይቤሉ አልቦቱ ነፍስ ከመ ኢይደሉ ለአብ ይትበሃል ቦቱ ነፍስ በእንተ ብሂሎቱ ነፍስየ ወባሕቱ ዳይሙ ይቤ ዘንተሰ በአምሳል ሃለዩ ዘንተ በአምጣነ እበዶሙ። መናፍቃን ይህንን ተናገሩ። በዚህም ምክንያት ነፍሴ በማለቱ ለአብ ነፍስ አለችው ማለት እንደማይገባ ሁሉ ለወልድም ነፍስ የለችውም። ነፍስና ሥጋን አልተዋሃድም። ነፍሴ ማለትን በምሳሌ ብቻ ተናገረ እንጂ እነርሱ እንደ አላዋቂነታቸው መጠን ይህን ተናገሩ አለ። ለአብ ነፍስ አለችው ማለት እንደማይገባ ሁሉ ለወልድም ነፍስና ሥጋን አልነሳም ማለት አይገባም አለ። ወልድ ነፍስና ሥጋን ተዋህዶ ሰው ሆኗልና ነፍስና ሥጋ የለውም ብለው የሚናገሩ እንደነዚህ ያለ ሰነፍ የለም አለ። ተራ ቁጥር 3 ኦ አብዳን ወእውራነ ልብ እፎኑ ትትዋስኡነ በነገር ዘይኮነ ህልወ ወትመይጥዎ ለቃለ መጽሐፍ አበ ግእዝክሙ ርኩስ ወሶበ አቅደምነ ለክሙ ስማ መጻሕፍት ቅዱሳት ከመ ወቱ ለእግዚእነ ነፍሰ ነባቢት በትስብእቱ እናንተ የልቡና ዓይናችሁ የሌላችሁ እናንተ ዓይነ ልቡናችሁ የታወረ አላዋቂዎች ቀዋሚ ባልሆነ ነገር እንደምን ትከራከራላችሁ? እንደምን ትከራከሩታላችሁ? ሰው በመሆኑ ለጌታችን ለኢየሱስ ክርስቶስ የምትናገር ነፍስ እንዳለችው ከቅዱሳት መጻሕፍት ምስክር አምጥተን ብንነግራችሁ የመጽሐፉን ቃል የተጠላ የተነቀፈ ታደርጉታላችሁ። የተጠላ የተነቀፈ ወደሚሆን ነገራችሁ ለምን ትለውጡታላችሁ? አለ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ እንደተጻፈው ተራ ቁጥር 24 ወአንትሙሂ ከመ ታብጥሉ ነገረ መጽሐፍ ዘይበጥል ወኑ ትብሉኑ ወቱ ለአብ ነፍስ በእንተ ዘይቤ መጽሐፈ ኢሳይያስ ነቢይ ዝንቱ ውእቱ ወልዴ ዘአፈቅር ዘሰምረቶ ነፍስየ። እናንተም የማይለወጥ የመጻሕፍትን ነገር ትለውጡ ዘንድ የነቢዩ የኢሳይያስ መጽሐፍ ነፍሴ የወደደችው የምወደው ልጄ ይህ ነው ስላለ በውኑ ለአብ ነፍስ አለችው ብላችሁ ትላላችሁን? አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 እስከ 4 ድረስ ተጽፎ እንደምንመለከተው ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ይቆየን።